ድፍን የካሊፎርኒያ የቤይ ኤሪያና የሲያትል ሴቶች ይሄንን ቪዲዮ ባሎቻችሁ ማየት አለባቸው ሜሊ አታስከድንም በተባለች በሾረች ምጣድ አንድ ሴት በሰዓት ስንት ልትጋግር ትችላለች 50 60 ነቢልና ኤፍሬም ይባላሉ በአንድ ሰዓት 1000 ምርጥ እንጀራ ጋግረው ያወጣሉ እንጀራን እንዳከበራችሁት እንጀራ ያክብራችሁ ተብለው ተመርቀዋል የገነቡት የእንጀራ መጋገሪያ ፋሲሊቲ ይሄማ የከመና ቦታ ነው የሚመስለው ተብሏል ብዙ ሴቶች ብዙ ባለ ሬስቶራንቶች እፎይ ብለዋል ሁለቱ ጀግና ኢትዮጵያውያን እንጀራ ሲጋግሩ ማየት ፈልጋለሽ አዎ በደምብ ነይ ኒት What's up? Hello. Nice to meet you. ሌናችሁ ጀግኖቹ እነሱ ናቸው ልጅ ከሁለታችሁ በጣም አሪፍ ጋጋሪው ማን ነው ካለ ጥርጥር ካንቺ ባልበልጥም ከነቢል እኔ በጣም 100% ተስማማለሁ እንጀራ መጋገር ከባድ ነው ብለን ታስብ በጣም እንጂ ኢትዮጵያ በጣም ችግር ነው ጋጋሪ እዚህም ችግር ነው እንጂ ያን ስራ የሚፈልግ ሰዎች ብዙ የለ ሲመጡም ብዙ አይቆዩም ተመስ ስራው ላቦታ አለው ድካም አለው ሰው ጋጋሪ እየቀጠራችሁ ነበር ማለት ነው ታስጋግሩት አዎ ጋጋሪ ባይዘው ቦስ ነው እንዴት መሰረታዊ ነገር ነው አገባ እንዳይቀሩብ ከቀሩም ሰው ከዛሬ እኔ ገባለሁ ብለን አደራ ነገ ግን ተከሪ ፒካርጌን ካለደ ፒካርገ ምናምን እኔ እዚያ ከመጣው ጋግሬ አላቅ እችላለሁ ብለ ገባሽ ነበረች እና እንጀራ ስትጋግር ያው በሁለቱም ሳይድ አይን ነበርውና እውነት እኔ ራሱ ዛሬ ገና ነው እንጀራ ከስሩ አይና ወጣ ብለ ሲያወሩ ይዘ ኪቸን ነበረኝ 80 ሰው ጠርቻለሁ ተቀብያለሁ ምግቡ ተሰርቶ አልቋል ጋጋሪ ጠፋ እውነት ቁጭ ብዬ አልቅሻለሁ ፒውር ጤፍ የሆነ እንጀራ እናገኘም አንዳንዴ ደግሞ በካይኑ ምናምን መማያምር አይነት እንጀራ ይወጣል ደንበኞች በሚሰጡ ፊድባክ ተቸገራለህ እንጀራው ከተበላሸ ምግብ ላይ ጣፈጥ ይችላልና ያሰው ተመልሶ አይመጣም የ3-4 ቀን ፕሮሰስ ነው እና ዩዥሊ ስራ ላይ ያለ ሰው በጣም ከባድ ነው ልጆች ያሉትም ሰዎች አንድ ላይ ማስኬድ ይከብዳል 80 ሰው ጠርሰን እንጀራ ማጣት በጣም ከባድ ነው ሲቀሩብኝ ራሴ ገባለሁ እሰራለሁ አሪፍን እስከማገኝ ጊዜ ድረስ ማለት ነው እንደዚህም እንደማያዛልቅ መሆኑን እናውቀዋል የሆነ ሶሉሽን ግዴታ ነው አገር ቤትም እንደዛ ይቀጥራል አይመስልኝ ሶ አሁን እናንተ ተቋም እስቲ ምን ይመስላል አስቃኙኝ ሶ ሄደን ማየት እንችላለን አዎ Good morning America ደርሰናል ሜላችን እንግዲህ ልሽን ይመስላል ግቢያቸው ራሱ ምን ያክል መኪናቸው እንዴት እንደሚያምራይሽ ፈርስት ከተባለ ማኔ ሌዲስ ፈርስት ከዛ ልጆች የነገር እንዴት አይ ያረ እዚህ ጋር ሚኒ መጀመሪያ መሲ እንደምንሽ ማረግ አለባችሁ ጫማ እዚህ ዝም ብሎ መከራከል የለም አባት ዳርግል ዲግሪ ነው አሉ የነገር ቻናልኝ እስቲ ኤሪዮ ቦቲ ላስቲክ ተሰጥቶና የራሱ ጫማ ነው አንተ ተመቸ ምንድነው ይሄ ደግሞ የጽይህ ነው አሃ ኒንጃ መስያለሁ አባት እናንተ ስሜላችሁ ሶስት የመጀመሪያው ፋሲሊቲ በሲያትል ውስጥ ለእንጀራ መጋገሪያ እንኳን ደህና መጣችሁ ወደ አሪፍ ፉድስ ይሄ መጀመሪያ የሚቦካበት ቦታ ነው እዚህ መለኪያችን ነው ይሄ ከዚህ ለክተን ወደዚህ ይቦካል ከዛ ቀጥታ ይመጣል እዚህ ላይ ይጻፋል መቼ እንደተቦካ ከዛ ዴታ ሺትም አለን በዛ መሰረት የመጀመሪያ የቦካው ይወጣል ከዛ ወጥቶ ለመጋገር ሬዲ ሆናል ማለት ነው ወይ ጉድ ለእንጀራም እንደዚህ ቀን ወጣለት
እኔ እኮ መጀመሪያ ሳየው ሆስፒታል ኦፕራሲዮን ክፍል የገባው ነበር የመሰለኝ። እዚህ ነው የሚጋገረው። ከተጋገረ በኋላ እዚህ ላይ ኩል ያደርጋል። ከአሪፍ ጋር ስጀምር በጣም ቆንጆ ሰው በልቶት ጨጓራዬን አላመመኝም ማለት ራሱ አንድ ነገር ነው። በቃ በእውነት እኔ አሪፍ ጋር ሄጄ መጀመሪያ ቀን ያየሁት በጣም ፕራውድ ነው የሆንኩት። በጣም ላይክ በቃ አይታችሁት ከሆነ የንጽህናው እንደገና ደግሞ የስራው ያለው የጉልበት መቀነስ የስፒዱ በአንድ ሳምንት ውስጥ 1000 እንጀራ መጋገር ማለት ቀላል ነገር አይደለም። ከዚህ ይወጣል እዚህ ጋር ፓኬጅ ይደረጋል ማለት ነው። የቀዘቀዘውን እንጀራ አንድ ላይ ስታክ እናረጋውና ወደ ፓኬጂንግ ነው የምንወስደው። ይሄን ካረግን በኋላ አየሩን እናወጣለን። አየሩን አውጥተናል። ፓኬጅ የሚያደርግ ሰው ስራው ፓኬጅ ብቻ። ከዛ በኋላ ስቲከራችንን እንለጥፋለን። ራስን አስተዋውቀን እስቲ። እኔ ተወለድከው? እሺ ነቢል ሲራጅ መሐመድ ባይት ወልጄ ያደግኩት አዲስ አበባ ነው። እዚህ ሀገር ስመጣ ማርች መጣው ሜይ ላይ 15 ዓመት የገባ እና እዚህ ሀገር መጥቼ ያው ትምህርትም ሩጫም አለ። እናቴም እዚህ ነበረች መጀመሪያ መጣች። እሷ ስለነበረች እኔና ወንድሜ እንደ ሲንግል ማዘር እሷ ጋር ነው የኖርነው። በጣም ምግቧ ይጣፍጣል። እሷን እየበላ ቤታችሁ እንጀራ ይጋገር ነበር? እዚህ አሜሪካ እናቴ ነው አትጋገርም ነበር። መግዛት ነው ስራችን። የዛኔ እዚህ ደስ ያለኝ ነገር ብሎ ይጣፍጥ ነበር እንጀራ። እንደ ፓንኬክ ነገር ይላል። አረፈ because ሰርፕራይዚንግ ይጨመርበት ስለነበር ሲያስቸግር ስለነበር ሰርፕራይዝ ማለት ኤፍሬም በደንብ ብታስረዳው ቤኪንግ ሶዳ ሳልት እና ብሊችድ ፍላወር የሚሰራ የስንዴ ውጤት ነው። እሺ ግን ጥሩ አይደለም። እንደገና አውሮፓም ተከልክሏል። እዚህ ሀገር ግን ነው ይፈቅዱታል። ስለዚህ ምን ማለት ብሊችድ ማለት ያረጡታል እና ሰርፕራይዚንግ ማለት ቶሎ ራሱ የሚወካ ማለት ነው። እስቲ ስለ አባት ትንሽ ንገረኝ። አባቴ ነፍሱን ይማረው በድንገተኛ አደጋ ነው የሞተው የዛሬ 20 ምናምን ዓመት አካባቢ። ከድሮም ጀምሮ ጥሩ የሆነ እንትን አለው ፈጠራ ነገር አዲስ ነገር መጀመር በአካባቢው ሞር የመጣው ከወሎ አካባቢ ስለነበር ብዙ ነገር ኢንቨስትድ ያደረገው ወሎ ላይ ነው። ማህበረሰብ መለወጥ፣ ወፍጮ ቤቶች መትከል፣ ሪሞት የሆኑ ኤሪያዎች ውስጥ የተቸገሩ ሰዎች ባይ ዘ ወይ ብዙዎቹ በነፃ ነበር የሚጠቀሙት። ሞር ላይክ ለትርፍም አለ ወፍጮ ቤት። ከዛ ደግሞ የትራክተር ችግር ስለነበር ብዙ ትራክተሮችን ከእርሻና ልማት የዛኔ ሲፈርስ አዲሱ መንግስት ሲመጣ የድሮ ደርግ ወድቆ ምናምን ነገር ብዙ ገዝቶ ያንን እርሻ አሰማርቶ እዛ ማህበረሰቡን ደግሞ በደንብ ይረዳ ነበር። ምክንያቱም ብዙ አቅመ ደካማ የሆኑት በአመት ይታረስላቸው ነበር በነፃ። አባቴ በዚህ ሞር ይታወቃል። ግን ሞር ሰው ያደረገውን ማድረግ አይፈልግ፣ ቻሌንጅ ይወዳል። አዲስ ነገር መፍጠር። ወሎ ኮምቦልቻ ውስጥ ከለር ፕሪንተር ማሽን ያስገባው እሱ ነው። የዛሬ ከመምጣታችን በፊት 28 ዓመት ምናምን ትንሽ ከተማ ነው ግን he took a chance። ትንሽ ከተማ ነው ብሎ አዲስ አበባ ላይ ብቻ ኢንቨስት ማድረግ አያምንበትም ነበር። ሙሉውን ኢንቨስትመንት ሁሉ ያደረገው ወሎ ላይ ነበረ። ቻሌንጁንም ደግሞ በጣም ይወደው ነበረ። እኔ አይ በዛ ነው የወጣሁት መሰለኝ። ቻሌንጅ አዲስ ነገር በጣም ደስ ይለኛል። አሜሪካ የመምጣቱ ሐሳብ እንዴት መጣ ታዲያ? አስቤው አይደለም። እናቴ እዚህ ሀገር ነበረች። እሺ በጣም እኛን ትናፍቅ ነበረ። አባቴን በጣም ይወደናል። እንደ አባት እንደ እናት ሆኖ ያሳደገንና ግን እናቴ ናፍቆቷ እንትን ሲል እኛም ናፍቆታችን ሲበረታ እምቢ ብሎ ነበረ። ከዛ ግን የሆነ ጊዜ ላይ በቃ ከመረጣችሁ እናታችሁን ሂዱ አለን። ሼም ሊያስዘን ሞክሮ ነበር ግን አሳብ እሺ ሊያስመርጥ ሞክሮ ነበር። ግን እሱንም በጣም ነው የምንወደው የነበረው። ግን እናታችንን ደግሞ
ሞሬናት ፍቅርም ፈለገና ታችን ጋር መጣስ ደመለ ሁለታችን ሶ በዛን የመጣነው እንጂ አስቤበት ተነስቼ ምናምን ሰው እዚህ ሀገር ካደክ በኋላ የመጀመሪያ ስራ ምን ነበር? ዲሽ ማታ ዲሽ ማለት ሰው ጣራ ላይ ያለው አረብ ዲሽ ካማታ ጓደኛዬ ስራ እንድገባ ስለፈለገች እሺ እሷ እዛ ስራ ስትነበር አስተናጋጅ ነበርሽ አስተናጋጅ ትሆናለህ ብላ መጣችና ዲሽ ዋሸርነት ሲያስገቡኝ እንዴ ይሄ ምንድነው ቆይ እስኪ ሊው አልኩኝና አየሁኝ 2 ሰዓት ከዛ እረፍት ላይ ስወጣ በዛው ወደ ቤት አዎ ስራ መናቅ ሳይሆን ለምን የ2 ሰዓቷ ታክስ ተቆራርጦ 6 ብር ከ50 ምናምን ሳንቲም ቼክ ተልኮልኝ ዋው የመጀመሪያ ስራ ነው እሺ ከዛ በኋላ ግን አልበርሰን የሚባል ሱቅ አለ እዚህ ሀገር እዛ ይሄ ባግ ቦይ እንትን የመጡትን ግሮሰሪዎች እዛ ካሸሯ ስታስተላልፍ ስካን ያረጋች እኔ ባግ ያረግ ነበር ፌስታሉስ መክተት ባግ ቦይ ይሉታል አዎ ባግ ቦይ እና ቃሲ ያልኳላ ስታክ ማረግ ከዛ በኋላ የተለያዩ ቢዝነሶች ላይ ነበርኩኝ ከድሮም ጀምሮ ቢዝነስ ወጣለሁ ቢዝነስ ላይ ከፓው ቢዝነስ ላይ ትንሽ ውጤታማ ሆንኩ የተለያዩ ቢዝነሶች ሰርቼ መጀመሪያ ቤቴ ቁጭዬ ባለቤቴ በቃ ይሄን ምግብ ትሰራለሽ መብላት ነው እንጀራ በቃ አልኩት በላለው ወዴ ቆዘራል ወፈርኩ እሺ ይሄ ነገር ትክክል ነገር አይደለም ማለት እናቴ መታ ስትይ አንተ ይሄ የምትበላው እንጀራ ቤት ፈልጋችሁ ጋግሩ ኦር ከዚህ ቦታ እኛ ጎረቤት መጋገራለች ለኛ ብቻ መስጠትና እሷ ጋርና የእሷን እንጀራ መብላት ስጀምር በርግጥ ትንሽ ቆምዘዝ ይላል ከለመን ነው ወጣ ያለ ነው ምክንያቱም እኛ ያን ጣፈጥ የሚል እንጀራውን ምን ፈልጌ ነበር ግን ቀለለኝ እና ያው ግን እንደፈለክ አታገኘውም እንጀራው በቃ ይሄንን ነገር በቃ መፍትሄ ማግኘት አለብን ለምንድን ነው እንጀራ እንደ ኢትዮጵያ ማምጣት የማይቻለው ሁልጊዜ ጭንቅላቴ ላይ አለ ግን እንዳልኩ በቃ አንተ የለምና ከዛ ምንም ወደ ማሽን ማሰብን ምን አመጣው ኦሬዲ እየገዛህ ተበላም ከጎረቤት ያ ግን ሌሎች ሰዎችም ማህበረሰቡ ማለት ነው ልክ እንደኔ ብዙ ሰው በቃ ማህበረሰቡ እየተጎዳ ነው ማለት ነው ገባ እና ይሄንን ማህበረሰብ እንዴት ነው ሰርቭ ማድረግ የሚቻለው በእጅ ተጋግሮ በፍጹም እንጀራ መጋገር ከባድ ነው ብለህ ታስባለህ ስታዩ ቀላል ነው ይመስላል ለምን እናቶቻችን እህቶቻችን ቀላል አድርገው ሲጋግሯል እንደ ያክድስቱ ነው የምትለው አንተ ራስህ ማለት ነው ምንድነው የሚከብደው ግን ስትሰራው ደግሞ በጣም ሪፔቲቭ እና ጊዜ የሚፈጅና አድካሚ ነው መሆኑን ስትረዳ ነቢል ቀደም እንዳለው አለማወቅ ትንሽ ደፋር ያደርጋል ወይም ልጅነትም ቢሆን ይችላል ጊዜው almost 10 years ago ነው ለኔ አለማወቅ እንዴ ነገርኮ በቃ እንዲቱ ካል የሚጋገር ነገር ማሽን ከተሰራ ምናምን ቀላል ነው ለምንድነው አንዳንዴ ብዙ እናቶች ማዘርም ሬስቶራንት እዚህ መዛም ራስ ጋገር ፍራስትሬት ያደርጋል ምናምን እኛ አቅራቢም የለም ራስ ሰርተ ነው ማብካቱ አለ ማጥኖ አለ መጋገሩ ደግሞ አለ ለሬስቶራንቱ እሺ ከሌላ ስራዎች ጋር ማለት ነውና በዛ ላይ ደግሞ የስራ እንጂያን ስራ የሚፈልግ ሰዎች ብዙ የለም ሲመጡም ብዙ አይቆዩም ለምን ስራው ሪፔቲቭና አድካሚ ነው ላቦታ ለድካም አለው 10 ማኑዋል የማንሳት መክተም ማውጣት አንድ 10 ለትንሽ ጊዜ ታደርገው ደስ ይልካል ግን ለ4 ሰዓት ለ5 ሰዓት ተሰራው በጣም ከበድ ይላል ሰው ጋጋሪ እየቀጠራችሁ ነበር ማለት ነው ታስጋግሩት ኢትዮጵያውያን ናቸው የሚሆኑት ኢትዮጵያኖች እህቶች ኤርትራኖችም ማንም ሰው አንዳንድ ጎበዞችም ሜክሲካኖችም ያለማመዱ አሉ አበሻ ማያለም እንደው ነገር የለም እሺ እና ግን መሰረታዊ ነገር አቅርቦት ኢትዮጵያ በጣም ችግር ነው ጋጋሪ እዚህም ችግር ነው ማለት ነው ኢትዮጵያም ችግር ነው ኢትዮጵያ እንጀራ ጋጋሪ በጣም እንቸገራለን በጣም እዚህም ችግር ነው ዋው እና ፈልጎ ስራም ብለው መተው እንኳን እየቻሉት እንጀራ ጋር ሲባል አይ ቲንክ ኮኖቴሽኑም አለ መሰለኝ የሆነ ዝቅተኛ ስራ ምናምን ነገር ግን እሱም ይሆናል መሰለኝ መስራት አይፈልጉም ሰው ብዙ ሰው መስራት አይፈልግም እሺ እና እሱ ነገሮች ከእንደገና ማዘር ሚኒናት ኮፈስ ናት እንጀራ ላይ በጣም ፒኪ ናት ደግሞ ግን ያ አይ ቲንክ
ፍረስትሬት ያደርጋታል አይገባኝም ነበር ምንድነው ነው ለካስ ብዙ ሰዓት ስጋግር 2 ሰዓት 3 ሰዓት ብጋግር ቶሎ ሰለቻል ያደክምካል ምናምን ከንፈሮት አለ ሙቀት አለ ምናምን ነገሮች ና ሲምፕሊ የሆነ ነገር እኮ ማሽን ቢኖር ለምታስበው ነገር አለ አይደል እሺ እንደዛ ቀላል አድርጌ እና ሰብ ዲቨሎፕ ማድረግ ጀመር አንተ የኢንጂነሪንግ ባክግራውንድ አለ የለኝ honestly የለኝ እሺ የፈርስት ዲግሪ ኢኮኖሚክስ ነው እሺ እና ማሽን ቢኖር ከሰራው ይቀላል ነው you know ትክክል እና ከቀለለ ማቅረብ ነው ትክክል እኛን ሬስቶራንት ካቀበልን ለማህበረሰብም ለሌሎች ሬስቶራንቶችም ማቀበል እንችላለን የሚለውና የንድፈ ሐሳብ አለ አይደል በዛ ሲሪየስሊ እንትን ካምፓኒዎችን ኢንጂነሮችን ዘርፍ ላይ ያሉ ባለሙያዎችን ለማነጋገር ኮንታክት ለማድረግ ሞከርን በዛ አጋጣሚ አብረን የሚሰሩ ፓርትነሮች ከነወርቁና ታፊ ሚኒሶታ ከሚገኙት ጋር አብረን ቬንቸር ማድረግ ጀመረ ማለት ነው እሺ ወደ አውቶሜሽን እሺ እና ቀለል አድርገን ያየነው ነገር ለካ በጣም ከባድ ልክ እንደመጋገሩ ማሽንን መስራት መሞከሩ በጣም ከባድ አራተው እንደዚህ እንጀራ የሚያዞርም ነገር መፍጠር ከባድ ነው ያ ይመስልካል ለካስ እንጀራ ራሱ በራሱ ነቻለ ሚስጥር ብዙ ነገር አለ ሜሊ እንደዚህ ከባድ ቀላል ነው አይደል ሲታይ እኔ በዚህ ፕሮሰስ ያገኘሁትን አንድ ነገር ልንገር ማለት ያወቁትን አዲስ ነገር እንጀራ ሊጡ ራሱ ነን ኒውቶኒያን ፍሉይድ ነው የሚባለው ለካ እኔም በዚህ ፕሮሰስ ነው ያወቁት ለምሳሌ ዘይት ባለበት ነው የምታገኘው ዘይት ሆኖ ውሃ ሆኖ ነው የምታገኘው አይደል እሺ ፍሪዝ ካላረከው በስተቀር ማለት ነው እሺ እንጀራ ግን ሊጡ የተለያየ ቪስኮሲቲ ይኖራል ይለዋወጣል ከቴምፕሬቸር የሚወቃ ነገር ሆነ ማለት ነው አይደል ነው ዳት እና ማሽን ደግሞ ዩሊ የሚሰራው ኮንስታንት ነገር ሰተከው ያንን ነገር ኮንስታንትሊ መስራት ገባ እና ይሄ ከቅጥነት ጋር ከውፍረት ጋር በተገናኘ ከቡካት ጋር ቡካቱ ያን ነገር ይለዋውጣል እና ኢቭን እንትን መስራት ጀምሮ እንጀራው ባህሪ ምንድነው ከጀመረ ዲፖዚቲንግ ጥሩ ማግኘት ከባድ ነበር እኛና ሳናቅ ምናምን ባህሪው ሳናቅ እንጀራውን ስለመኳት ያለውን ኳላ ያለውን ጽንሳኛ መጋገሩ ላይ ብቻ ፎከስ አድርገን የጀመርነው ቬንቸር ነው ማስፋት ግን አንተ ጋግረህ ታውቃለህ ትጋግራለህ አልጋግርም ነበር አሁን ግን እንደዚህ ገብተንበት እየሰራው የሆነ ማሽን መጣ ታያለ ሳኖዝ ያለ እሱ ላይ ያለው ዲፖዚተር በደም እንደፈለግ ነው ያሰራ ማዞሪያው ማለት ነው ማስኪያው እና ያው ማሽኑ ቆመ ማለት ነው ካለማስኪያው እንዴት ይሰራ ስለዚህ በእጃችን የሚጋግሩናት አሉ ሳቸጋግራሉ እኔ ፓክ አረጋለሁ እዛን አንድ ቀን ለምንድነው ይሄን ማሽን እንደሞ አይንም እንጀራ ብዙ ኳሊቲ ያለው አይን ካልወጣለት ማሽኑ እንዴት ነው አን መጀመሪያም ቢብሎን ነበር አይንም ቢያረ ወይኔ እሱም በቃ ትልቅ ቫልዩ ያለው ነገር ነው በጣም እኔ እናቴ ታይና ላይክ ምንድነው እንጀራ እኮ ነው ያለው ምን ችግር አለው አይን ባይኖርም ጨፍኖ ነው አሁን እንደዚህ ሰበከቱ በመዳን ምን ነገር ውስጥ ነው የገባ ነው ነው ከዛን አንድ ቀን የሆነ ምጣድ ይበላሽ እሺ ማዘር ያንን ምጣድ እዛ ላይ ተበላሸ ማለት አገስ እንጀራው ሲወጣ እዛ ጋር አይኑ አይና ያወጣ እሺ ዘና ማሸቹና ስትጋግረው አወጣ ቆንጆ አይኑ አወጣ እዚህ ማሽን ላይ ያለው ችግር ምናልባት ምጣዱ በደንብ ያለማማሸት ችግር ነው ብዬ እሷ እንዳረገችው ሙቪንግ ኮንቨርሽን ነበር ትንሽ አስቸጋሪ ነበር ለማማሸት ግን ፊገርድ አውትና በቃ አማሸውና በእጄ እንደዚህ ሞከር እንጀራ ወጣ ታዛይ በዚህ ላይ እንጀራ መስራት ይችላል ማለት ነው አትሊስት ለኔ አይን ካወጣና ቆንጆ እንጀራ ከሆነስ ቀጥሎ ደግሞ ዲፖዚተር ወደ ማስተካከል ብዙ እንታለኝ ነበር ስለዚህ እሳቸው ከሚጋግሩ እዚህ ላይ ቆና በሚል ነገር ለማወቅ ጀምር አላሙስት አንዳመተኩል ኦኬ እና አሁን ጥሩ ጋግራል ከነቢል ጋር ታዲያ እንዴት ነው የተገናኛችሁት ነቢል በቃ ወደ ጋገራው ዓለም ጥልቅ ብለህ ልትገባ የመጀመሪያው በሬቷ የመጀመሪያው በር ኢትዮጵያ ከቤተሰቦቼ ጋር 8 ወር ምናምን ቆይተን ነበርና ከዛ በፊት ከመምጣታችን በፊት የሆነ ሰዓት ላይ ማታ ላይ ቁጭ ብዬ ያያውኝ ኢንስታግራም የአውቶ ምጣድ መጣ ማሽኑ እየሰራ ቪዲዮ ታየው ተነገርኩ ይሄማ በቃ ትዝዛቅ ፐርፌክት አሰፋፉ ምናምን ማለት እየሄደ ነው የሚያሰፋው አይቆምም ወዲያው ዛው ላይ ደወልኩለት አላነሳም ቴክስት አረኩለት መለሰልኝ እኔ ደግሞ አላነሳውም ጧት ተደዋወልን
በቃ እኔ የሚቀጥለው ሳምንት ከኢትዮጵያ እነሳለሁ ሁሉ ነገር ከታርጌ ማክሰኞ ገባለሁ ቅዳሜ እንገናኝ እሱም ማመነቃቃቶ ከዛ ገብቼ ማክሰኞ ሆኑ ሮብለት ደወልኩልኝ ያው ቅዳሜ እንገናኛለን ስለ ኦኬ እንገናኛለን አለኝ የት ሚኒያፖሊስ ይሄ ማስፊያውና እንጀራው የተቀረጸው ያለበት ቦታ ባይኔ ማየት አለብኝ ዳጋዳይ ነው እንጀራ መጋገር አክስቴን ደግሞ ከቶሮንቶ መጣ ነበር እና እዛ ሄደን እዛ ወርቁና ታፈራው ያለው እዛ እንደው ሸጋ ፉድስ የሚባል ሸጋ እንጀራ ብዙ አመት ይጋግሩ እዛ እነሱን ይሄ ፋሲሊቲ አብሮ ይሰሩት ማሽኑ አብሮ መጀመሪያ ኢኒሺያሊ የፈጠሩት ከነሱ ጋር ነው ሄጄ አየሁኝ አክስቴም ስታይ በጣም ገረማት አይኑ ምኑ አሰፋፉ ምናምን በቃ ይሄማ በጣም አሪፍ ነው እንዴት ነው መስራት እንችለው አብረን ብለን ከዛ ጽንሰ ሐሳቡ መጣው እሱ ኢንስታግራም ላይ አይቶ ከኢትዮጵያ መጣ ሲመጣ ማሽኑ ምን አይነት ሌቭል ላይ ነበር ማለት ያለቀ ጥንቅቅ ያለና ፈንክሽናል ነበር ወይስ ምን ስቴጅ ላይ ነበር እሱ የደረሰው እሱ እንዳየው ደወለልኝ እኛ በዛ ሰዓት ማሽን ለመሸጥ አስበን አይደለም አቶ ወርቁ የአቶ ምጣድ ፓርትነር ጋር ስናወራ እኛ በቃ እዚህ ድረስ ደርሰን እዚህ ማሽን ሰርተናል በመሃል ኮቪድ ተፈከስቶ ነበር አይደለም እንጀራውም ሬስቶራንቶች ዘጉ ቢዝነስ እየሞተ ነው ቤቱም ሰው እየጋገረ ነው እና ማደግ የምፈልገበት ቦታ እየሄድን አይደለም ግን እዚህ ይሄን ማሽን ሰርተናልና አትሊስት ለሰው ይወቀው ብለን የለጠፍነው ቪዲዮ ነበር ታናስበው ብዙ ሪአክሽን አገኘ እግዚአብሔር ይመስገን እና ብዙ ሰው እንትን ፍላጎት ኮሜንት ላይ የት ነው የሚሸጠው በሚለው ጥያቄ ማሽኑ ሊገዛ እኛ ደግሞ ዋው ያለን ማልመሰለን የሚያዲማንድና ከወርቁ ጋር ተነጋግረን ለምን አንሸጥም ወደሚለው እኛ ደግሞ ያው እዚህ ድረስ እንደርስ ብዙ ኪሳራዎች አሉ አይደል የመጀመሪያው ፕሮጀክት ተጀምሮ 2014 ነው ስለዚህ ብዙ ብር አውጣችሁ እንደቁ ማሽኖች አሉ ቪዲዮም ታያለ እና ግን አንዴ ከገባበት ደግሞ እልም ያስይዝ ነገር አለ አይደል የሆነ ነገር ቆንጆ ሲሆን ምጣዱ እንጀራ እንደዚህ ከባዱ ነው ትልቅ የሚባል ካንፈርም ያቃተው ፕሮጀክት እና የተሞከሩትን ዲፖዚተሮችን ጠቃላ ታያቸዋል እንዴ እንጀራ እንደዚህ ውስብስብ ሳይንስ ነው እንዴ ማስፊያዎች ክራይት ዋንዳ ማግኘት ማለት እሺ እና መጨረሻ ላይ እኛ ስናገኝ ብዙ እንትንም አለምና ሰው ያልጠበቅነው ሪአክሽን ሲሰጠን እሱ ነበር ታፈራውን ወርቁንም እኛ ነው ሁላችን እኔ ቤተሰቦችም ብዙ ወስደዋል ያስደስታቸው ነገር ማለት ነው ዛለም ከስር የነበረው ጥያቄ ደግሞ ለምን አስሸጡትም የሚል ብዙ ነገር ነበር እሺ ያ ማሽን ሰሪዎች አይደለን አንድ ማሽን የነበራችሁ ሚኒሶታ ያለው ማለት ነው ስንት ምጣድ ነበር ያ ማሽን 12 ባንዴ 12ቱን የሚጋግር ማሽን ነበር እሺ ወል እየዞረ ኤቭሪ 4 ሰከንድ እየዞረ እዛን ያልጠበቅነው ሪአክሽን እንሽጥ ብለን ከተወርቁ ጋር ተስማምተን ስንጀምር ብዙ ሪኩዌስቶች መጡ የነቢል ግን ከና ሲደውልልኝ በጣም ለየት ያለ ነበር ገብቶታል ገባ ከኋላ ያለው ነገር ምናምን ገብቶታል እና እኛ in machine food company እንሆናለን ምናምን ሲል ይሄ ልጅ ምንድነው የሚያወራው እኛም ድሮ እንዳትናስብ ነበር ምናምን ነገር ነበር ምለው እና መጣለው ሲለኝ ምናምን የምሩን አልመሰለኝ ኢትዮጵያ ከኢትዮጵያ ነው ደውለልኝ ደግሞ በሲያተስ ቁጥር ነው ቀጥታ ነው ደወልኩት 26 ነው ከዛ ኢትዮጵያ ነው ያለው ታል መጣለው ደውላለሁ ምናምን አለ እንዳለውም ደወለ እሺ ከዚህ በፊት ብዙ ሰዎች አሉ የደወሉ ምናምን ግን ሐሳቡ አልንግባባልቻል እሱ ጋር ግን መጣ አየው መሆን ያለበት እንደዚህ ነው በሚለው ተስማማን እና እገዛለሁ ብሎ አብሬያችሁ ዲቨሎፕ አደርጋለሁ ይሄ ነገር ብሎ ሪስክ ይወሰደ እኛ እንግዲህ የመጀመሪያውን ነገር ለማድረግ እየሞከርን የመጀመሪያውን ማሽ ለመሸጥና የመጀመሪያውን መግዛት ወይም እዛ ላይ የሚሞክር ሰው የለም ተፈጥሮ ሰው ግን ያው እኔ ገረመኝ እስካሁን ይገርመኛል ድፍረቱና ቪዥኑ በቃ ከባድ ቢሆንም አብሬያችሁ አለበት ብሎ አብሮን ገባ እኛም
እንደምንም ቻሌንጆችን አሳልፈን መጥቶም እሱ ጋራ ብዙ ቻሌንጆች ነበሩ ከእንጀራ ጋር የተገናኘ ቀደም ያልኩ ከምጣድ ጋር ከአይን ጋር ከማስፋት ጋር ይገርማል አሁን ነው ራሱ ማስፊያው ላይ አዲስ ሶፍትዌር አፕዴት አድርገን ትንሽ በደንብ ደግሞ ያስተካክል ነው ማለት ነው ይሄ በእውነት እንኳንም እኛ ቀደምናቸው የሚያስብል ነው ይሄን ቻይናዎቹ ሰርተውት ቢሆን ኖሮ ተበልተን ነበር የዚህ ማሽን ፓተንት ግን በኢትዮጵያውያን እጅ ነው ያለው እንዲህ አይነት ታሪክ የሚቀይር የእናቶቻችንን እረፍትና ፎይታ የሚያረጋግጥ ለብዙ ኢትዮጵያውያን እሰይ ገላገላችሁኝ የሚያስብል ድንቅ ነገር የሰሩት እጆች የተባረኩ ይሁኑ በእውነት ማሽኑ ደጋግሜ ያያዩት የሆነ ትንግርት ነገር ነው የሆነብኝ ማለት ካሁን አይስትም ካሁን ዳር ላይ አያፈስም ይያልኩ አያዋለሁ ግን ማሽኑ ቅርጹን ጠብቆ ስርዓቱን ይዞ የሚጋግር አመመኝ ደከመኝ ማይል ስልክ ዘግቶ ማይቀር በጣም የሚገርም ፈጠራ ነው በእውነት በጣም ይገርምሽ ምን ነው አሰፋፉ ሲያሰፋ እንጀራ አለመሳቱ እንዴት ነሽ ዳሬ እንዴት አየሽው የዛሬውን ነገር በጣም አሪፍ ነው ለቤትም እንደዚህ ቢሰጥም ደስ ይለኛል ዋነስ ማለች ስታዩ እንዴት ነው እናትሽ ስታዩ በቃ ሪሊፍ መሆናችን ራሱ ወደፊት ነው ደስ ይላል በጣም አረበ ፊውቸሩን የታየሽ አንቺ ፊውቸሩ እኔ እንደውም ኢትዮጵያ ነው የሚታየኝ ይሄ ነገር ያ እናቶቻችን ማሳረፍ ማለት ነው እንግዲህ እዚህ ጋር ያያዩት ነገር እኔ በእውነት ታሪክ ሲሰራ ነው አንዴ ምጣዱ ከጋገረ በኋላ ሁለተኛው ላይ የተወሰነ አይን ይከፍታል ሶስተኛው ላይ ኦልሞስት አይኑ 100 ይከፍታል ወዲያው በስሎ እንግዲህ በአንድ ዙር ሲወጣ እንጀራው በስሎ ነው የሚወጣው እስካሁን ድረስ እንደሰማ ነው የብዙ ሰዎች ጥያቄ ንጹህ እንጀራ ማግኘት ነበር ይሄው ንጹህ እንጀራ አሪፍ እንጀራ ከአሪፍ ፉድስ እንዴት ናችሁ እንዴት ነው ዛሬ ያያችሁት ነገር በጣም ባለሙያ ነው እየመጣን ነው ማሽኖ ስም ሰጥተሻል እዚህ ሀገር ላለን ጊዜ ለሌለን ሰዎች በጣም ታይም ኤፊሽንት ነው ብዬ አስባለሁ ያ እንጀራው እንዴት አይሹ ማሽን ጋግሮት በጣም አይኑ ራሱ ሲያምር የተኳለ የተዋበ በጣም ነው የሚያምረው ደስ ይላል በጣም Thank you so much አንቺስ ማማዬ ሰላም ለክነተሲ በጣም አሪፍ ነው እንጀራው በጣም አሪፍ ነው ትኩስ እንጀራ ነው ደፍናሊ የምናገኘው ከዚህ በኋላ አዲስ ነገር ላይ ያየነውና ደስ ይላል ንጽህናው ደስ ይላል ያ ስፔሻሊ ደግሞ የእንጀራው አይን በጣም አሪፍ ነው እዚህ ሀገር ለመብላት ብዙ ደስ የማይል እንጀራ ነው የምናገኘው usually so በጣም አሪፍ እንጀራ ነው አይኑ በጣም ቆንጆ ከመሆኑ የተነሳ እንጀራው ማን ይጠቅሳል look አሜሪካ ላይ ነው የእንጀራ ማየው የሚያስፈልገው ምን ነበር ማሽኑ ከዛ በኋላ ምንድነው ያረጋችሁት በጣም የሚከብድ ኮምፕሌክስ የሆነ ነገር ነው የተሰራው ማለት ሙቪንግ እየሄደ እየተከተለው ማስፋት ማለት ነው እና ያ ነገር ማቴማቲካሊ በኢንጂነሪንግ ውስጥ በጣም ከባድ ነገር በጣም ሲበዛ ግን አንዳንድ ዴታዎች ነበሩ ሶፍትዌር አፕዴቶች የሚፈልጉት በሶፍትዌር ስለሚሰራ የተወሰነ ቦታ ላይ አሁን በእጅ ስታሰፋ ስትጀምረው በዛ ስትወጣ ቀነስ ያርክ እንደዚህ አይደለም ተሄዶ ያንን ሚሚክ እንዲያረግ እዛ ላይ ሶፍትዌሮቹ መስተካከል ነበረባቸው አንዳንድ እኔም ያጤንኳቸው ነገሮች ማሽኑ ስሙዝሊ እንዲሄድ ሲምፕሊፋይ ተደርጓል ከነበረው ማሽን ማለት ነው ያ እዛ ሲምፕሊፊኬሽን ላይ ግን ሲምፕሊፋይ ሲደረግ አንዳንድ ነገሮች እንትን የቀሩ ነበሩ ለካላል ነገሮችን አቀላለሁ ስትል ኤሴንሻል የሆኑ ነገሮችን ደግሞ ፎርጌት ታደርጋለህና እሱን ትንሽ ትዊክ አድርገናል በደንብ አድርገን ደግነቱ ደስ የሚለው ኤፍሬምም ቤተሰቡ ነወርቁም ሚኒሶታ ያሉት ፕሌስ ውስጥ ያሉት በጣም ቅን ሰዎች ስለሆኑ በቅንነት እኔ የምለውን ተረድተውኝ እውነትህን ነው ብለው ብዙ የሌለ ወጪ ነው ደግሞ ከእንደገና ያወጣው እሱን ለማስተካከል ማለት ምክንያቱም
አንዳንድ ትንንሽ የምትላቸው ነገሮችን ለማስተካከል እዚህ ሀገር በጣም ሲበዛ ውድ ነው። ምክንያቱም ይሄ ሙሉ ለሙሉ እሺ አሜሪካ ሀገር የተሰራ ያ እዛ ሌላ ቻይና ወስደ አውትሶርስ ሆኖ ምናምን አይደለም የተሰራው ስለሆነ ያንዳንዷ ነገር እዚህ በጣም ከሚገባው ብታስ በላይ ውድ ነው። በተለይ አዲስ ነገር ሲሆን ቱሊንጉንም በዛው ልክ ማኑፋክቸር ስለሚያደርጉለት ሰው ያ ኢንጂነሮቹ ይሄን ነገር ይስተካከል ብለ አሰብስታቀርብ ዲዛይን ያደረገበት ለመጣበት ለሰራበት ምን ላለበት ቢል ነው የሚልክል መከራከር የለም አቀንስ ወንድም አይደለም የሚል እሱም ብቻ ሳይሆን እነሱ ራሳቸው ፕሮዳክቱን ማወቅ ነበረባቸው you know እንጀራ አንደርስታንድ ማድረግ እኛም በፕሮሰሱ የገባን ነገር ስለ ፈርሜንቴሽኑ ስለመብካቱ ስለውፍረት ስለቅጥነትና ማወቅ ነበረባቸው እና ለነሱም አሜዝ ያደርጋቸዋል እንዴት የመጀመሪያው ካምፓኒ ላይ እንዴት እንደኛም ሲምፕሊፋይ አድርገውት ነበር በቃ ለካስ እንጀራ የሚለዋወጥ ነገር ባህሪውና ያንን እንትን ማድረግ ለነሱም በደም ከፕሮዳክቱ ጋር እንጀራ ለስራ የምንችለው ኢንጂነሪንግ ዲግሪ ስላለ ብቻ ወይ ኢንጂነሪንግ ፈርሞ ብቻ ስለሆን ካደለ እንጀራን በደም ማውቃሉ እና አብሮ የሚሰሩ ቲሞች አሁን ኢንጂነሮችም በደም ከባህሪው ጋር እንጀራን የሚያውቁ ስለ አይኑ ስለ ኪቱ የሚጨነቁ ናቸውና ስለጀርባ ጀርባ ነው የሚባለው ወይስ ነው? ቂጡም ይባላል። ቂጡም ይባላል። ቂጡ ጥሩ ሆነ ይባላል። ጥሩ ወጣ ይባላል። ትንሽ ይከብዳል። እነዚህ ትንንሽ ባኬቶች ምንም ማለት ሳህኔ ማውጫ ሳህኑ ዊስከሮች የሚማሰሉበት እንዳለ በዚህ ታጥቦ ነው የሚወጡት። እዚህ ሳሙና አለ። እዚህ ጋር በሳሙና ይታጠባል። እያንዳንዱም ታጥቦት ከዛ እዚህ ሪንስ ታደርጋለህ ታስራለህ። ከዛ በኋላ ይሄ ሳኒታይዚንግ ነው የምናደርገው። ሳኒታይዝ ይደረጋል። ለዚህ መጨረሻ ላይ ሁሉንም ነገር እንደዚህ ሳኒታይዝ እናደርገዋለን። በርሜሎቹ ሲታጠቡ ይሄን ሳም ተከለው ይሄንን ረጅም ከማፕሲንግ ወስደ ረጅም ስለሆነ በሱ በደንብ አድርገን እናደርገውና ከዛ በኋላ በእነዚህ ብራሽ ይደረጋል እዛው ላይ በቆመበት ማለት ነው። እዚህ ጋር ሪንስ ይደረጋል። ሪንስ ተደረገ ሳኒታይዝ አደረገው ማለት ነው። ወደፊት ይሄ ሁሉ ነገር ይቀራል ግን ጊዜያዊ ነው ይሄ ማለት ወደፊት ፈርሜንቴሽን ታንክ የተሰራ ስለሆነ እነዚህ በኋቃዎች እንዳለ ይቀራሉ። እነዚህ መደርደሪያዎች ናቸው። አብሲት መጣያ ድስቶች፣ የተለያዩ ካፖች፣ መለኪያ ካፖች፣ መዛቂያዎች ሁሉም እዚህ ዊስከሮች እዚህ ነው ያሉት ማለት ነው። ይሄ ሁሉ መለኪያ ባር ያለው ለምንድን ነው? ማቅጠኛ ለማቅጠኛ በዚህ ውስጥ እናደርግና ለከተን ሜጀር ሁሉ ነገር በሜጀር ስለሆነ ሜጀሪንግ ለማድረግ ይረዳናል ማለት ነው። ቆንጆ ቴክ ነው። ከኢትዮጵያ ነው የሚያስመጡት። ባይዘው በጅምን ሰራውን ነገር እንቀዋለን አይደል? ግን ፊቲንግ ከባድ እንደዛ ዩኒፎርም አድርጎ መጋገር ቀላል ነው። ግን ያንን ደግሞ ማምጣት በባህሪው በሚለያይ እንዳልኩ ቅድም የተለያየ ቪስኮሲቲ በሚሆን ሊጥ ወይም ያ ባተር በጣም ቻሌንጅ ነበር። ቪስኮሲቲ ማለት ያው ውፍረቱና ቅጥነቱ ያው እንጀራ በጣም ከባድ ነገር እንደ አምቦሃም ነው። ያ ጋዝ ያመነጫል። ያንን ፍክት የሚያደርገው አይኑን ካርቦን ዳይኦክሳይድ ጋዙ ፈርሜንት አሁን ለምሳሌ ሊጡን በደንብ አድርጋ አዘጋጅተህ ለማሽኑ ስታቀርብለት ብዙ መቆየት ደግሞ የለበትም። ቶሎ ጋግሮ መጨረስ አለበት። ደግሞ ከላይ ይጨምራል። ምክንያቱም አምቦሃን ትከፍተዋል። አንድ ጊዜ ትከፍተው መጀመሪያ መጣው ትሽ ይላል። ስትጠጣው አሪፍ ነው። ግን እየቆየ ሲመጣ ሉዝ እያደረገ ስለሆነ እሱን ሁሉ ማመጣጠን መቻል አለበት። ማሽኑ ሬዲ ነው፣ እየጋገረ ነው። ትንሽ ቻሌንጆች አሉ። ለምን ልክ ሊጡ ሲያርፍበት የሊጡን ቅዝቃዜ አብዞርብ አድርጎ መልሶ ሪከቨር አድርጎ ማብሰል አለበት እና 200 እንጀራ ለመጋገር 14 ሰዓት ፈጅቶብን
ለምን አይኑ አልወጣም ብሎ አቦካኩን በደንብ ብንማር በቃ ልናውቀው አልቻለን። አሁን ግን በጣም አሁን ማንንም ባለሙያ ከምትለው በላይ እኔ ስለ እንጀራውን አጣለሁ። እሺ እንደዚህ እንዳይሸውደ እሱም እንደዚህ እሺ እና አይኑን ያፈከዋል። ከስር ደግሞ አይታል ቶሎ ማውጣት ደግሞ ስትሞክር ደግሞ ከስር ደግሞ ጀርባው ያቃጥልብሃል or something እና ያንን ሁሉ ዴታ ይዘህ በስነ ስርዓት ካልሰራው ዛሬ የሰራው ነገ በማታውቀው ዴታ አረተው ዴታ ይበላሽብሃል። እኛ እያንዳንዷን ነገር ዴታ እንይዛለን። ዛሬ በስንት ቪስኮሲቲ ነው የተጋገረው ማለት ውፍረቱና ቅጥነቱ pH ሌቨሉ ስንት ነው እንጀራ ያ እንጀራ pH ይሄ እዚህ ጋር የምታዩት ቴስቲንግ ኤሪያችን ነው። ምንድነው ቴስት የምናደርገው? እነዚህ መለኪያዎቻችን መውካቱና አለመውካቱን ይነግሩናል። pH ስንት እንደሆነ ዴታ አለ። በዛ ዴታ መሰረት በዚህ ሰዓት ሚክስ ተደርጎት በዚህ ሰዓት ተቦክቶ በዚህ ሰዓት አብሲት ተጥሎ በዚህ pH አዘጋጅተነው በዚህ ውፍረትና ቅጥነት በዚህ ልክ ስንጋግረው አሪፍ ወጥቷል። በዚህ ቀን በዚህ ነው መሄድ ያለብን አለክ ያንን ሰዓቱን አስተካክለን ቴምፕሬቸሩን አስተካክለን የቤቱን ሂዩሚዲቲ ሁሉ መቆጣጠር ያለው ይሄ ደግሞ ቪስኮሲቲ መለኪያ ነው። ውፍረቱንና ቅጥነቱን ከያንዳንዱ ባች የሚመጣውን እዚህ ላይ ለክተን በመንፈልገው ውፍረት ሲሆንልን ቀጥታ ወደ ማሽኑ ጋር እናስደዋለን። ልብስ ለማጠብ ማሽን አለ፣ ዕቃ ለማጠብ ማሽን አለ፣ ምግብ ለማሞቅ ማሽን አለ። ለካስ ከዛሬ ራሱን ችሎ እንጀራ የሚጋግር ማሽን ያልተሰራው በጣም ከባድ ስለሆነ ነው። በማሽን ስራ ስንል እንግዲህ ብዛት ጋር አለ ኮንሲስተንት አድርገ ለመስራት አሁን የሱ ፋሲሊቲ the whole facility temperature controlled እኔ ራሱ እንደዛ አላስብም ነበር። ከስንጀራ ተበላሸ ምናምን ሲሉ አንዳንድ ጊዜ ቴምፕሬቸር ነው መብቃት ለካ በሙቀት አፌክት ይደረግ እናቶቻችን ለካሱን በቀን አንድ ቀን ሁለት ቀን ሙቀት ሲሆን ምናምን እንደዛ ነገር ነው አይገባኝም ነበር። እና አሁን እሱ ያደረገው አንድ በጣም ኢምፖርታንት ነገር ቤቱ ቴምፕሬቸር ኮንትሮል 78 ዲግሪ በፋራናይት ነው። እና አንድ ጊዜ የሚገርም ነገር መተው እንጀራውን በቃ ማታ ላይ ያገራችን ዘፈን እየዘፈንን ገባን ልንጋግር። እሺ pH ብንለካው የለም ትክክል አይደለም የመጣው። እንትኑን ብድለው በቃ ልትሞክረው ሊጡ ሌላ በቃ እንዴ ምን ሆነ ደግሞ እንጀራችን ዛሬ ደረቀጥኩኝ እኔ ምንድነው ችግሩ? በቃ ሁሉንም አቦካኩን ምኑን ዴታ ስላለን ይሄ ነገር ስንት ጋሎን ውሃ ነው የገባበት በተጣራው ነው የተቦካው አይደለም። ሁሉንም አጣራው ቼክ ሊስት አለ። እሱን ሳይ ሁሉም በስርዓት ታዲያ ምንድነው አለ በቃ ላይ ሊገባኝ አልቻለ። እሺ ከዛ በኋላ እንደዚህ ቴምፕሬቸሩን ማለት አልነካካ ነው ማታ ተጠነው ነው ሳይ ቴምፕሬቸሩ ተለውጧል። ምንድነው አልኩ ማን ይለወጣው ማን መጥቶ ነበር? ከዛ በኋላ ካሜራውን ገብቼ ሳይው ሜንቴናንስ ጋር ያለ እየመጣ የሚሰራ አዎ ጥገናዎች የተለያዩ ነገሮች መጥቶ ይቆጣጠራል። መጥቶስ ሞቆታል ለካስ ሞቆ ከነዚህ ሰዎች ብር እያባከኑ ነው ብሎ ለኛ አስቦ ቴምፕሬቸሩን ቀንሶት ይሮልሻል። ዋናው እንደም አይኖች አይነ ግቢ ሆነ አሰራችሁ ለሊት ሁሉ ነፍስ ግቢ ነው አይኖች አይነ ግቢ ነው በእንጀራ ጋጋን ከአይን ጋር ነው ሳይንስ ነው ማለት ነው እንጀራ መጋገር ሙሉ ለሙሉ ሳይንስ ነው። በቃ እኔ I really want to hear this ታውቃለህ ይሄንን ስለሰማው ደስ ብሎኛል። እንጀራ መጋገር ሳይንስ ነው። አሁን እናቶቻችንም ምን ያህል ጠቢብ እንደሆኑ ምን ያህል ሳይንስ የገባቸው ሰዎች እንደሆኑም እየተማርኩ ነው። ግን ደግሞ በፕሮፌሽናል ደረጃ ደግሞ ሲሰራ ሳይንስ እንደሆነ ደግሞ በቃ ይሄ ነገር በዚህ pH ተሰርቶ በዚህ ቅጥነትና ውፍረት እንትን ብሎ በዚህ ያክል ቴምፕሬቸር ተቦክቶ በዚህ አይነት ፋሲሊቲ ውስጥ እንትን ካለ እንጀራ የማይወጣበት ምክንያት የለው።
እኔም ካለዚህ እንጀራ አልጋግርም ከዚህ በኋላ አትነቂም ማለት እስቲ ህይወትን የሚያቀል ነገር ነው ይሄን ካልገዛልኝ ያው እሺ ከዚህ በኋላ እንጀራ መብላት ይናፍቃል ሰራሽ ጤፉ ቢቀየርስ እሱ ችግር አለ ካራክተር አሁን ለምሳሌ ኢትዮጵያ አለ እኔ አሁን የተማርኩ የአዳ ጤፍ የሚባል የጎጃም ጤፍ በፊት አላቀለም ጤፍ የተለያየ ካራክተሪስቲክ አለ ውሃ ያነሳል ያንን ሳምፕል ካራክተሪስቲኩን እናጠናና በዛ ዴታ ይሰራለታል የፈለገ ጤፉ ቢቀያየር ራሱ እኛ ያ ዴታ ስላለን አንቸገር እኛ እንግዲህ ይሄ ሁሉ ነገር ኑሮ እንደዚህ ከተቸገረ ይሄ ሁሉ ነገር ሳይኖር እንጀራን የፈጠሩ ሰዎች ራሱ ነው በጣም ነው ማደንቃቸው አፕሲትን የፈጠሩ ሰዎች ተካስ አፕሲታውን ሲገባኝ ነን ግሉተን ማለት ጤፍ ውስጥ የሌለውን የሚያለስልስ ነገር ነው የሚሰሩት እንዲያያዝ የሚያደርገው ነገር ነው ግሉተን ፍሪ በሆነ ሁኔታ ማለት ነው እና ይሄንን የፈጠረ ሲቪላይዜሽን በጣም ነው የሚገርመኝና እንጀራ ማፈራሰብም ጀምሮኛል ምን ሲያደርጉ አገኙት ጤፉ ከራሱ ማስነሻ ማጎብጎቢያ አሁን እኮ ነው ያቋሉ ሁሉ ጓደኞቼ እንደውም ነቢል ጋጋሪ ይሉኛል እና እኔን ሊያበሽኩ የዩሪ ጋጋሪ ወንድም ነኝ እላቸዋለሁ ማጎብጎብ ምንድነው ማጎብጎብ ሪስታርት እንደማረክ ሲቦካ ነው ካርቦን ዳይኦክሳይድ ሌቭል የሚወጣው እንጀራ ቦካ የሚባለው ለካስ ካርቦን ኮንተንቱ እዛ ጋር ሜጀር ብታረገው ሃይ ነው እሺ ባደረገ ቁጥር ግን ልክ እንዳምባው ምሳሌ እየተነፈሰ ይመጣ ፍላት ይሆናል ያንን ከእንደገና እንዲቦካ ወይም ካርቦን ሌቭሉ ከፍ እንዲል ፍሬሽ ዱቄት አምተ በመደባለቅበት ስቴፕ ነው ያንን የፈጠሩት ቀላይ እነሱና ማዘርን በዚህ ደረጃ ማስረዳት ነው ያደረዛ ነው እንጀራ ማለት ራሱን የቻለ ጥበብ ነው አሁን ቴፍሎን ኮቲንግ ያው ሞደርን ምጣዶች የሚሰሩበት ማለት ነው አንድ ፓን እንዳይዝ የሚያደርገው ቴክኖሎጂ ቂጡ እንዳይዝ የሚያደርገው እሺ ያ ቴክኖሎጂ የመጣው 1940s ነው እሺ የኛ ሰዎች ግን ማሰሻ የሚባል ነገር ፈልስፈውለት ነን ስቲክ ማሽን እንጀራ መስራት ያው ኮምፖነንቶቹ አሉ መጀመሪያ ሚክስ ማረጉ ማብካት ያለ ማለት ነው አዎ እዚህ ጋር ስትመጣ የተጣራሃ በልኩ እዚህ ጋር ታስገባለታለህ ራሱ ያቦካል እስከ 10 ባግ ይችላል 250 ፓውንድ በአንድ ጊዜ ያቦካል የቦካውን ከዚህ አውጥተን በኋቃ ውስጥ ከተን በኬቶች ውስጥ ማለት ነው ግን ኮምፖነንቶቹ ከዛ በኋላ ማብካ እስኪቦካ መጠበቁ ፈርመንቴሽኑ ከዛ በኋላ ያው አክቹዋል ማስፋቱ ማውጣቱ ይሄ ሁሉ ስቴፕ ናቸው አይደል ከዚህ ውስጥ አሁንኛ አውቶማታድ ክሬት ያደረገው ማስፋቱ which is very hard the hardest one ከዛ ምጣዱን እየጠበቀ ማስፋቱ አንድ ሌላው ሁለተኛው እና በጣም ከባዱ መብካቱ መጠበቁ ነው እሱ እንዴት አያያዝን ነው እሱ ማሽን በቅርቡ ተሰርቶ ይወጣል ሶስተኛ ግን እስከዛሬ እንደ አዲስ ነው የምናሰራው ባለው ላይ ግን የኛ እንዴት አሰተናቸው ፈርመንት እንዴት ያደርጋል የሚለውን እሱን እያሰራን ከዛ ሁለተኛው ሌላው ከምጣር ላይ ማውጣት በአሁን ሰዓት በሰው ነው የሚሰራው በእጅ ነው ግን we're almost there right we can say 95% almost እሱም almost አልቋል ማውጫ እየተሰራ ተሰራን እሱም ይወጣል ከዛ ደግሞ ፓኬጂንግ አሁን በእጅ ነው የሚደረገው ፓኬጂንግ ትንፋሽ እያጠረንም ስለሆነ እየሰበሰብን እነዚህ ነገሮች ተነሰው እነዚህ ማሽኑ የደረሰበት ደረጃ ከዚህ ውስጥ እነዚህ ሜጀር የሆኑትን ሁለቱን ነገር ሰርተናል ሌሎች ደግሞ በቅርቡ ያው ማብካትና ማስፋት ማለት ነው ማስፋቱ በጣም ሃርድ የሆነው ማስፋት ምን እንደዚህ ማዞር ከባድ በአውቶሜት አድርገው ለማዞር በጣም ይከብዳል ምክንያቱም ያ በእጅም ይከብዳል ባላንሱን ጠብቀህ ስለሆነ የምታረገው በጣም ከባድ በዛ ላይ ደግሞ የሚሄድ ነገር እየተከተለው so even ይሄ ሊጥ ነው ፈሳሽ ነገር ነው አስበው እንደዚህ ያለ እየዞረ ሲያሰፋው የሚሄድ ነገር ላይ ብዙ ነገሮች ሊበላሹ ይችላሉ እኛም ቻሌንጅ አለ ግን ሁሉ ጊዜ እየተስተካከለ እንትን ይያልን በጣም አሪፍ ደረጃ ላይ ደረሰ እሱ ነው አሁን ማብካቱ ፈርመንት ማረጉ
ፈርመንቴሽን ታንክ ያንን መስራት መጨረስ ላይ ነው እሱን ዴታ በየቀኑ ዴታ እየተሰበሰበ ያ ዴታ እየተሰጠ ነው ከካምፓኒዎች ጋር አንድ ሁለት ካምፓኒዎች ጋር ኤፍሬም በጣም ጎበዝ ነው በዚህ ላይ እነሱ ኮንታክት እያደረገ እየሰጠናቸው እሱም ይሰራል እሱን ደግሞ እንትን እናለን ግን going back to the facility ያም ባይኖረንኛ ፈርመንቴሽን ታንኩን ሚሚክ የሚያደርግ ነገር በቴምፕሬቸር ራሱ ሊጡ በአሁን ያለን ባኬቶች ሬጉላር ባኬቶች ነውና ሊጡ ቴምፕሬቸሩ ብቻ አይደል ከተወካ ሚክስ ከተደረገ አብሲ ከጣለበት በኋላ ከመዝጊያው እስከ እንትኑ ያለበት ልትሞላው ሁሉ አትችልም ኦር ደግሞ በጣም ልታሳንሰው አትችልም ፕሬሸሩ ራሱ ያ ፈርመንቴሽኑን እንትን ይለዋል ይረዳዋል yes of course so የቱ ላይ ነው ምን ላይ ነው አሁን ለምሳሌ የተለያየ ባኬት አለ ይሄን ባኬት 4 በግ በላይ አንጨምርበትም እንላለን ይሄን ባኬት ከ3 በግ በላይ አንጨምርበትም እንላለን because ፕሬሸሩ ራሱ ማረስ ይሄን ደግሞ የተማርነው እንደ አጋጣሚ ነው ሞልተ ነው አገር ሰላም ነው ብለን ቤት ስንሄድ ጧት ስንመጣ ሊጡ ተደፍ ጎጎሎ ፈንድሶ ማለት ነው እና ፕሬሸር ባረርስ እና አሁን በዛ እንጫወትም ያ ሁሉ ነገር አለ ከዛ ፋሲሊቲው ላይ ስትመጣ እንዳልኩ ቴምፕሬቸር ኮንትሮል ካቦካኩል ጀምራል ውሃው ማጣሪያ ነው ይሄ ውሃ ማጣሪያችን በቃ 500 ጋሎን ድረስ ያጣራል እዛ ዩቪ ላይ ታለው ፓምፕ አለው ስዊች ሶ የሲያትሉ በጣም ቆንጆ ምርጥ ነው ግን pH 7.3 which is 0.3 እንትን አለው 0.3 ትንሽ ሊመስል ይችላል አንተ ግን በሳይንቲፊክ ደረጃ በጣም ትልቅ ነው ኮንሰልታንት የቀጠርኩት ነበር ነው it matters hugely እና በቃ አንተ ማለት አለባት እሺ ያንን ኒውትራል pH ለማድረግ we have reverse osmosis ውሃው ያው የሲያትሉ በጣም ቆንጆ ነው አይደል ግን ስቲል በኢትዮጵያን እንዲመስል ፕሌን pH እንዲያደርገው ያንን የሚያጣራ ውሃ ተደርጓል ማለት ነው ይሄ ውሃ ማሞቂያው ነው ሶ ውሃው ራሱ የተጣራ ነው መልሰ ማጣራት የሚገርም ያለ ማጣራት ለምሳሌ 50 ጋሎን የሚፈጅብን ከሆነ 100 ጋሎን ውሃ 50 ጋሎኑ ዌስት ነው 50ውን አጣርቶ ነው ቁጭ የሚያደርገው አራውቁ ግን አሁን ኦኬ ከሆነ በኋላ እና አቦካኩ በዛ ነው በጣራ ውሃ ነው ከዛ በኋላ ስትመጣ የሚቦካበት ቦታ ማተር ያደርጋል እኛ አሁን መጀመሪያ ላይ ኢንጂነሩ አርኪቴክቱ ቢልዲንጉ እየተሰራ የማውኪያውን የነበረበት ቦታ መለወጥ ፈለግን ለምን አንድ ፉል ሳይንቲስት ቀጥረን ሲነግረን ከሚያሻግቱት ነገር ውስጥ አንዱ ክሮስ ኮንታሚኔሽን ነው እና የሚቦካበት ቦታ ኮምፕሊትሊ መራቅ አለበት ከቻላችሁ እንደው በር አድርጉለታል ሳይው ኦኬ ብለን ወደዛ ቀየረው ያ ቀላል መስሎን ለካስ ከስር ቤዝመንት ስላለው ቢሙን ቀይሮ ብሎ ሌላ ወደ 40 ምናምን ሺህ ብር አስወጣን ዶላር አስወጣን ማለት ነው እቺ አዎ ግን ማድረግ ነበረብን ምክንያቱም ለጥራቱ ስለተጨነቀ ኤክስትራ ማላቀው ነው እጪ ማለት ነው ከሆነ በኋላ ነው ቢም መቀየር አለበት እንዴ መቻረኩኝ እኔ መቀየር አለበት ከዚህ ቦታ ወደዛ ቤቷ ስትወስደው እንደዚህ ነው ግን መሆን አለበት ስለተባልኩኝ እሺ ብሎ ተቀየረ ሶ የሚቦካበት ቦታ which is mix የሚደረግበት ቦታ የተለየ ነው contaminated ነው የሚቀመጥበት ቦታ ጤፉ የተለየ ነው ከዛ ደግሞ ውጭ ላይ ስትወጣ ቴምፕሬቸሩን ብቻ አይደለም ሂዩሚዲቲው ሞልድ እንዳይኖር በእርግጥ ሞልድ ፋሲሊቲው ሙሉ ኤፍአርፒ በሚባል የምታጥበው የምትችለው ፋሲሊቲ ከመሬትም ከላይ የምታጥበው የምትችል ጣራው የምታጥበው የምትችል ፋሲሊቲ ነው ገንቦ ያለ እኔ አይደለም አገኝ ህጉ ያስቀድማል ፒፕል ሳን ሆዜ የሚባለው ሀገር ገብተናል የነ ኤፍሬም ሀገር አሪፍ እንጀራ በሲያትል ነቢል ይመራዋል አሪፍ እንጀራ በሳን ሆዜ ኤፍሬም ይመራዋል እንግዲህ እዚህ ደግሞ የነ ኤፍሬም ሴታፕ ምን ይመስላል እንዴት ይጋግሩታል ሳን ሆዜስ በአሪፍ እንጀራ ልትጥለቀለቅ የቻለችበት ምክንያት ምንድነው የሚለውን አሁን እናያለን ዋትስአፕ ቤት ጋር ነው መንገዱ ቤት ጋር ነው በዚህ ጋር ልሂድ ወይስ በዚህ ጋር ልሂድ ይሄ ነገር እንዴት ነው መንገዱ እንደሚያቅሰው ያረጋኛል እኔ አንዳንዴ ችግሬም ትንሽ ዳፈራለሁ ሰው ልጠይቅ
ወገን እንዴት ነው ወረዳ 5 በዚህ ጋር ቀበሌ 6 በዚህ ጋር ሞቢል አጂፕ ጭርተራ እንዴት ይሻላል ሸቱና እንጂ ወይ አባቴ ሰላም ነው ዋሊያ ምግብ ቤት በዚህ በኩል ነው እንደሚያውቀው እኮ ስትሄድ ጊዜ ነው አባቴ ያስገባኝ ወንድሜ ሰላም ነው ያበሻ ምግብ አምሮ ነው አሪፍ እንጀራ የሚባል አሪፍ የሆነ እንጀራ የሚሸጡ ልጆች አሉ ኢትዮጵያውያን እነሱ ጋር ቀጠሮ አለኝ እዚህ ሳኖዜ ያውና ልጁ ያውና ወደ አሪፍ እንጀራ ግባ በለው አያሆ ተው ግባ በለው ጋሽ ኤፍሬም አንተ ይሄ ነው ይመስላል እንዴት ነው የሚያምረው ዋው አረ በለው አንተ እንጀራው ብቻ ሳይሆን መጋገሪያውም አሪፍ ነው አረ እንደሚያወራ ወይ በባዶ ግሬ ገባል አረ በፍጹም እስቲ ማለት ለሁሉ እንደዛ ያርጋረኩን በፍጹም ማርያምን እንጀራ እንዲወጣል እንዴ አንተ በእግዚአብሔር በእናትህ What's up America ይላል ሰላም ነሽ እንዴት ናችሁ ማሽኑ ራሱን ኢንስፔክት ይደረጋል ከፉድ ግሬድ ኮምፖነንት ነው የተሰራው እያንዳንዱ ነገር ከኤሌክትሪካሉ እስከ ሜካኒካል ፓርትስ እስከ ሁሉ ነገር ፉድ ግሬድ ነው ወይ በሚለው ተመዝኖ ፕላምቢንግ ማሟላቱ ውሃ የሚፈስ ሙቅ ውሃ መኖሩ የሊስቱን ይቅርብኝ እስከምንትል ድረስ ብዙ ሊስት ይመጣል ያንን በግድ አሟልቶ ሲቀዘቅዝ ማቀዝቀዣ ፕሮሰሰራችሁ እንደነ ብለው ፓኬጂንጋችሁ ምንድነው ብለው እኔን መቼ እንደተሰራ ቀን ለጥፉበት ብሎ አስገድደው ህግ ስለሆነ ማለት ዋሽንግተን ስቴት ዲፓርትመንት ኦፍ አግሪካልቸር ሰርቲፋይድ እንድንሆን ከተፈለገ በሆልሴል ደረጃ እነዚህ ነገር ማሟላት አለባቸው ኤፍዲኤም ሰርቲፋይድ ለመሆን ነው እንጂ እንደዚህ አይነት ፋሲሊቲ ሳይኖራቸው እንጀራ የሚጋግሩ ሰዎች አሉ ግን በዋሽንግተን ስቴት ደረጃ ሰርቲፊኬሽን አግኝተህ በሆልሴል ደረጃ በቀን 5000 ይሸጣሉ ስትል በሆልሴል ደረጃ ሲሸጥ እነዚህ ነገሮች ሁሉ ያስገድዱሃል ሰርቲፋይድ ነው እና ሰርቲፋይድ ነው በዋሽንግተን ስቴት ሰርቲፋይድ ነው እና ኤፍዲኤ ደግሞ መጥቶ ፋሲሊቲውን ኢንስፔክት አድርጎታል ማን ነው ኤፍዲኤ ፌደራል ፉድ ኤንድ ድራግ አድሚኒስትሬሽን እሺ አሁን ደግሞ በሚገርም ነገር ግሎባል ፉድ ኢኒሺዬቲቭ ሰርቲፋይድም እንሆናል ሲያትል ስኩል ዲስትሪክት ሃይላንድ ስኩል ዲስትሪክት የተለያዩ ስኩል ዲስትሪክቶች በትምህርት ቤት ደረጃ ራሱ እንጀራ ብዙ ኢትዮጵያኖች ስላሉ ይመገባሉ እንደ ኦፕሽን እነሱ ሁሉ አፕሮች አድርገናል ሆል ፉድ ፒሲሲ የሚባሉ ኦርጋኒክ ፉድ የሚሸጡ ለነሱ ሁሉ ማቅረብ እንችላለን ይሄ ፋሲሊቲያችን በዛ ደረጃ ኢንስፔክት ሰርቲፋይድ ስለሆነ ማለት አሁን የምን እንጀራ ነው እናንተ የምትጋግሩት 100% የጤፍ እንጀራ ነው ጋር ሌላ ምንም ሳይቀር ምንም ብዙም እንጀራ አልበላም እንደውም እዚህ ሀገር አሁን እንደውም እድሜ ላሪፍ እንጀራ ብዙ መብላት የጀመርኩት አሁን ነው ምክንያቱም ምቾት አይሰጥህም እና አንድ እንጀራ ለማግኘት ብዙ መንዳት አለብህ እዛ ድረስ ሄደ እንጀራ ማምጣት አለብህ ያ እንጀራ ለቀናት በላም ዜማ ባርና ሬስቶራንት በዚህ አጋጣሚ አሪፍ እንጀራንም ማመስገን ፈልጋለሁ ምክንያቱም ሞር ከስተመሮች እንዲመጡልን ያደርገው የእንጀራው ጥሩነት ነው ከነ ሰርቪሳቸው ሙሉ ነገር እኔም ቢዝነስ ፓርትነር ሳሚም በዚህ አጋጣሚ አሪፍ እንጀራ እናመሰግናለን ከዛ ይሄንን ነን ታምፐርመንት ሲል እናደርጋለን ጥቁሩ which is ሌላ ሰው አልከፈተውም ማለት ነው እንደ ሲል ከዛ መጨረሻ ላይ የተመረተበትን ቀን ስታምፕ እናደርጋለን እዚህ ጥቁሩ ላይ ተደራርበው ቫኑን ጋር አስገብተን በየደንበኞቻችን እናርሳለን ማለት ነው ያ ስቶሪ ሲገባ ማለት ነው የኛም ብራንድ ብቻ ነው የሚሸጠው ማንንም መጥቶ ከስተመሮቻችን ማየት ይችላል አሚስ ሁሉ ነገር ኦፕን ነው ምን ደብቀው ነገር የለም ከስተመሮቻችንም በጣም ደስተኞች ናቸው በሚቀርበው እንጀራ
እኔ መራሴ በጣም ኢንጆይ ነው የማደርገው። ለኔክስት ዴም ፐርፌክት ምንም አይነት ችግር አላየሁበትም እና በጣም ጥሩ እንጀራ ነው። እኔ መጀመሪያ ገበያ እናቴ ናት በጣም በእንጀራ ፌኪ ናት እና ኤክስፐሪመንት አድርገን ምናምን ዝምጋግረው እንጀራ የወደደችው መጣችና የሷን ባለቤት ግርማ አንድ ቀን አልነገርኳቸውም እኔ እንደዚህ ነው የተጋገረው ምናምን ያልኳቸው ነገር የለምና ይሄንማ አንድ ለኛ ሴት እንኳን አጋገረው በጣም ቆንጆ እንጀራ ነው አለ ማዘርም ይሄው እግዚአብሔር ይመስገን አሁን ሬስቶራንት ውስጥ እየተቀበለች ያን ነው ሰርቭ የምታረገው ይሄን እንጀራ ነው ወሰደችው ዩዥሊ እኔ ካልጋገርኩ ለትልቅ ሰው አለ አይደለ ከክብሯ የሷ ይሄን እንጀራ ምትልት ይሆናልና ይሄን እንጀራ ሞታለች ሶ የኔ ካስተመር አሁን እናቴ ናት ሰው ደዋለች ደስ ብሎኛል ከስተመሮቻችንም በጣም ደስተኞች ናቸው በሚቀርበው እንጀራ እኔ መራሴ በጣም ኢንጆይ ነው የማደርገው ለኔክስት ዴም ፐርፌክት ምንም አይነት ችግር አላየሁበትም እና በጣም ጥሩ እንጀራ ነው እዚህ ሀገር እና አንተ ትልቁን ትንሹን መስሚያቸው ጥጥ ነው የሚባለው አይሰሙ ምግብ ላይ ይሄ ነው አሉ በቃ በዚህ ነው እያንዳንዷን ፕሮሲጀር አጽፈውናል እያንዳንዷ እዚህ ላይ ማለት ነው ስፔልድ አውት ሆናለች ከዚህ መውጣት አትችልም ከጤፉን ስንቀበለው ምንድነው ፕሮሲጀራችን ፕሮሰሱን ያውቁታል አሁን በስቴት ደረጃ ፉድ ፋሲሊቲና ምንድነው የምሰሩት እንጀራ ነው ምንድነው እንጀራ እያንዳንዷን ፕሮሰስ ለዚህ ፕሮሰስ አፕሴት እንግዲህ ኩክ የሚደረግ ነገር በስንት ቴምፕሬቸር ነው ኩክ የምታደርጉት ምን ያህል ይቀዘቅዛል ኩሊንግ ፕሮሲጀሩ ለአፕሴት ምንድነው ምን አስገድደው ማለት አረኛ ባህላችን ነው ምናምን በዛ ማለፋችን ሪኮል ፕሮሲጀር ሁሉ አጽፈውናል ማለት ወጥቶ ሰው ከታመመ በምን መልኩ ነው ከገበያ የምታወጡት እሺ ያንን ሁሉ በፕሮሲጀር መልኩ የት እንዳለ እንዴት ታውቃላችሁ ትራኪንግ ኮድ ያስፈልገዋል ያው የራሳችን ሜካኒዝም ፈጥረን ባች የሰጠነው እያንዳንዷ ነገር ተጽፋለች ኢቭን ራሱ ስቲከር መለጠፈውን ጊዜያዊ ስቲከር አሁን ሌብል አለ ለካን ይሄን ጨምሩ ይሄን ቀንሱ በዚህ ችግር የለውም ብለውን ነው እንጂ ዝም ብለ እንዳመጣለ እንትና ብለ ጽፈንት ማለት አትችልም እነሱ ግን አሁን ይሄን ስታንዳርድ ጠብቃችሁ እንደምትሰሩ በምን ያውቃሉ ኢንስፔክሽኑ ራንደምሊ ነው ይወጡ ማለት በቃ ይመጣሉ ተከፍታለ በቃ መብት አላቸው ይመጣሉ ኤኒ ታይም ድንገት ግሬድ አለው ባይ ዘ ወይ A+A ቢም ሲዲም ከዛም በኋላ ፌል ተብሎ ደግሞ ሻትዳውንም ሊያደርጉ ይችላሉ ስለዚህ ፋሲሊቲያችን ራሱ ዘንድሮ ቆንጆ ኮን የሚቀጥለው አመት እንዴት ነው የሚለውን ሰው ሬከርዱ ማየት ይችላል ስቲል ቢ ነው አይኖ በሩ ጋርም ግዴታ ፐብሊክ መለጠፍ አለበት የናንተ ግሬድ ምንድነው የነቢል ኦፊሻሊ 99 ነው ሲዲ የሰጠችው ከመቶ የኛ ካሊፎርኒያ ፉድ ኤንድ ድራግ አድሚኒስትሬሽን አፕላይ አድርገን ቴምፖራሪ ፐርሚት ሰጥቶናል እና ለኢንስፔክሽን ደግሞ ይመጣሉ እርግጠኛ ነኝ የሲያትልን ሞዴል ክሎን ስለምናደርግ ወይ ኮፒ ስለምናደርግ እኛም ተመሳሳይ ሪዛልት እንጠብቃለን በጣም ሰፊ ነው በጣም ግዙፍ ነው እጅግ በጣም ንጹህ ነው እጅግ በጣም የተዋበ ነው እንግዲህ እንጀራ ወጣላት ብያለሁ አሁን ቀጥታ ሄጄ ማዘርህን ነው ማፋጥጠው ያንተን እንጀራ እየተጠቀሙ ነው ሳቸው ይገርም ነገር እኔ እንጀራ ያህል ራሱ ሰው አታችመንት እንዳለው አይገባኝ ነበር በሷን የተማርኩት ሚጋግሩልኝ ሴትዮ ሲቀሩብኝ ራሴ ገባለሁ እሰራለሁ አሪፍን እስከማገኝ ጊዜ ድረስ ማለት ነው ግን አሁን በጣም በቃ ነፃ አውጥቻለሁ ነው የሚለው ራሱ ያ በጣም አምሃፊ እሺ አጉርሽኝ ልቅመስ ነው አይ መጀመሪያ ለባል ነው ማጉረስ በባህላችን ባንቺ እንጀራ ነው በሷ አዋዜ ነው የሚፈልገው ሸምእዞኝ አንቺም ወይሽ እውነት ነው ቀለል ያለ ነው አፍ ላይ አይከብድም ብዙ ነገሮችን ቀርፎልናል ዳመሻለው በጣም ይመቻል ብዙ ሰዎችም ብዙ አስተያየት ይሰጣሉ ለጨጓራችን ተስማሚ እንጀራ ነው ምናምን ይላሉ ኳሊቲው በጣም አሪፍ ነው ሲያትል አካባቢ ላሉ ኢትዮጵያኖች በሙሉ በተለያየ መልኩ ለሚሰሩ በኬተሪንግ ወይም በሬስቶራንት ደረጃ የሚሰሩ ካሉ
ሪኮመንድ አደርጋለሁ በጣም ጥሩ ነው እንጀራ በጣም ከማንነታችን ጋር ከኢትዮጵያነታችን ጋር የሚገናኝ እጹብ ድንቅ ልዩ የሆነ ነገር ነው አንተ ወደዋል ብለን ገምታለን ምንም ጥያቄ ነው በእውነት በሐቅ ይሄ ነው ያለበት አሁን ለምሳሌ ፕሮዳክቶች አሉ 100% የጤፍ እንጀራ አለ አጃና የጤፍ እንጀራ አለ ግን መናገር አለብን አጃና ጤፍ ጨው ከጨመርንባት አንድ ማንኪያ ጨው ተጨምሮበታል ማለት ግዴታ ሜንሽን ማድረግ አለብን እኛ ሪኳየርድ ነን ጥፋት ሜጀር ጥፋት ከሆነ እንደዚህ አይነት በአንድ ጊዜ መጣው ሸዳውን ያደርጋል አለቅ ዘጉ ነው ቀልድ አቁም በመገብ ማለት ነው ማይነር ራሱ ጥፋቶች 3 ጊዜ ነው እድል ያለኝ ከዛ በኋላ ግን ማለት ነው በቃ ይዘግ ላይክ ኮምፕሊትሊ መጥቶ ነው የሚዘው ስለሆነ ኮምፕሮማይዝ አናረግም እዛ ላይ ይሄ ሲያትል ፋሲሊቲ ትልቁ ወጣበት ነው Seattle, San Jose, Arif Injera. አረ በስማ በቃ በጣም ነው ቢግ ነው እኔ እንደዚህ አልጠበኩም ኦኬ ሳይ እና 22 አመት ቆየሽ ሬስቶራንት ላይ ዘለ አዎ ወደ ብዙ ታዋቂ ሰዎች ይመጣሉ ማን መጥቶ ያውቃል ለምሳሌ ሁሉም የጉግል የፌስቡክ ማ አበራሽ ማን መጥቶ ያውቃል ከፌስቡክ ትልቁ ማርክ ዙከርበርግ እሱም መጥቷል አንቺ ጋር መጥቷል እና ፎቶ ሳትነሺ ማርክ ዙከርበርግ መጥቶ አንቺ ጓዳነሽ yes እንዴ ዋናው ቀመማው ነው እናትዬ አንቺ ከምንጭሽ አትርቂም ማለት ነው አሁን አሪፍ ምጣድ የሞከረ ያለው እንግዲህ ራሱ የሚጋገር ማሽን በመስራት ኮንቲኒዩስ የሆነ አቅርቦት ለማቅረብ ነው ቀምሰሽዋል እንጀራው ቀምሰዋል እንዴት አገኘሽው ከስተመሮችሽ ቀምሰውታል ከስተመሮች ቀምሰውታል እንዴት አገኘሽው ጥሩ ነው ወደነዋል በኮንሲስተንሲ ካቀረበልን ዋናው ኮንሲስተንሲ ነው አይደል ዋናው እሱ ነው ምክንያቱም እነሱን አምነን ነው እንሰራውን እንተው ኤልሳ ያንቺ የሰላም ሬስቶራንት ባለቤት ነሽ ስንት አመት ቆይሽ በስራው 17 አመት እቺ ያንቺ 22 አመት ያንቺ 17 ጎረምሳ ድርሳችኋል አዎ እስማ ከባድ አይደለም 17 አመት ሬስቶራንት ቢዝነስን ይዞ መቆየት ከባድ ነው ምን ነው ከባድ ያው ስራው ቀላል አይደለም እንዳለችው ነው ዘን ሁሌ ከክችን መውጣት የለም መጀመሪያ አካባቢ እንዴት ነው ፊገር አውት ለማድረግ ከባድ ነበር እንጀራውን ለማምጣት መጀመሪያ አካባቢ በጣም የሚያደክም ይበላሽባል ደገና ገስተታ መጣለ ሳይሆን ሲከር ነው ያው አሁን እንግዲህ ኤፍሬም ያገዘን ነው ይቀላል ቢያስባል ቀመሽው አሪፍ እንጀራ አምጥቶልኛል ቆንጆ ነው በጣም እውነቱን ንገሪኝ አትፍሪ ነው ለምን እንጀራው ደህና ነው ቆንጆ ነው በጣም ከምር ያመጣው ቆንጆ ነው በዛ ከተተለ ኮንሲስተንሲ ያስፈልጋል አይዳን እቺ አይዲ የኔስቲ እዚህ ላይ ነው ቆንጆ ደህና ነሽ አንቺም ባለ ሬስቶራንት እኔም ባለ ሬስቶራንት በባለ ሀብቶች ተከብቤ ነው ያለሁት የኢትዮጵያ ህዝብ ሆይ ስንት አመት ቆየ አንቺ የኔ 5 አመት እኔ አዲስ ነኝ 5 አመት አዲስ ነኝ ምን ይባላል ልዩ እንጀራ እንዴት ነው የምታረጊው እኛ እንጀራ ራሳችንን መንጋግረው አንዳንዴ አውትሶርስ እናረጋለን ከሌላ ቦታ እናመጣለን ግን most of the time ራሳችንን እንጋግራለን አሪፍ እንጀራን ቀመስሽው እንዴ አዎ እነሱም ሳምፕል አምጥተውልን ወደሽዋል ለሬስቶራንት ሽም ተጠቀሚ ይመስልሻል አዎ ነገርያቸዋለሁ it's really good እንትን ግሉተን ፍሪ መሆኑ በጣም እኔ ግሉተን ፍሪ ብቻ ስለሆነ ሰርቭ ማረጋው ይጠቅመኛል ጤፍ ብቻ ማለት ነው ጤፍም ሆነ እነሱ ኦትም ካለበት ኦት ግሉተን ፍሪ ስለሆነ ኦኬ it's the same thing እንጀራው እንዴት እንጀራው አንደኛ ነው ኦኬ አሪፍ የት ነው የሚያገኙት እንጀራው እንጀራው አሁን ሰዓት ሞስትሊ ሜጀር ሬስቶራንቶች ውስጥ አለ ከራውታችን እንጀምር ሲያትል ውስጥ ኩንስፓኛ ሬስቶራንት እዛ አገልግል
ዛጎል እና ደግሞ ዜማ ዳውንታውን ዜማ በሬስቶራንቶች መጣን እና ከዚራ ምትባል ትንሽ ኤርትራና ኢትዮጵያዊ ስቶር አለች ሬኒየር ላይ እዛም እናደርጋለን። በስቶር ደረጃ ካራምቤ በሰፊው ሲያትል ሾር ላይን ከዛ በስርዓት ማርኬት ሊንውድ ፍቅር ማርኬት ሊኖርና ቦሌ ሚኒማርት አለዛ ከዛ አጋፔ ሌላ አንድ 5 ደግሞ ኢንትረስት ያላቸው አሉ ወደ ሳውት ያነጋገርኳቸው በቅርብ ጊዜ ደግሞ እነሱን በሂደት በሶሻል ሚዲያችን እናስተዋውቃለን። ሶሻል ሚዲያ we're on Instagram, Facebook, TikTok አለን። ዌብሳይታችን ደግሞ arifoods.com ዛና ያለ በስልክ ቁጥራችን መደወል ትችላላችሁ 1833 852 ስልክ ላይ አሪፍ ብሎ ይቻላል? ይቻላል። ግድ ነው። አሁን የሳን ሆዜ የአሪፍ እንጀራ ቁጥር +1 833 852 አሪፍ ሞባይሉ ላይ ARIF ማለት ነው። እየደወሉ አሪፍ እንጀራ መጠየቅም ሎኬሽኑንም መጥቶ የመጎብኘት መብት ካስተመሩ አለው። ደውላችሁ ለትልልቅ ኬተሪንግም ለድግሶችም እናንተራችሁ ታደርሳላችሁ። ድግስ ብዛት ሲሆን በብዛት ሲሆን ከወደፊት ደግሞ ሰብስክሪፕሽንም አለ። በየጊዜው በወር የመጣን ቤታችሁ ድረስ እናደርስላችኋለን። ሺፕ እናደርጋለን እንጀራው ሌሎች የተለያዩ ባልትናዎችም ሺፕ እናደርጋለን። በጣም ነው ደስ የሚለው። እንግዲህ በእነ ኤፍሬም የተነሳ እንጀራ ራሱ እንጀራ ወጣለት ልል የቻልኩበት ምክንያት ድሮ ጥላሸት ጥቁር ያለ ጭስ የጠገበ ስሜት ነው ሁልጊዜ ባይምሮዬ ላይ የሚመጣው። በተለይ በልጅነት የነበሩት ኩሽናዎች እንደዛ ነበሩና አሁን ግን እንጀራ የሆነ ሰርግ ቤት በሚመስል ደረጃ እንደዚህ ጽድት ያለ ንጹህ የሆነ መጋገሪያው ማውጫው እያንዳንዱ ሰው የሚለብሰው ነገር ንጽህና የእንጀራ መገለጫ ሆኖ ስትጋገር በማየቴ እኔ እንጀራ ቀን ወጣላት ነበር። አሁን እኔ ትኩስ እንጀራ ወስጄ ማዘርጋ አስቀምጬ አስተያየታቸውን መስማት ፈልጋለሁ። እሺ እሺ ማዘርጋ ወስደ ደግሞ አስተያየቷን ተቀበል። 5 እንጀራ ይሄንን ምርጥና ንጹህ ኢትዮጵያዊ እንጀራ በደንብ በመግዛት ከጎናቸው ሆነን ወደፊትም ማሽኑ ላይ የሚያስፈልጉ ማሻሻያዎችን በማገዝ ሰፖርት በማድረግ በሚጎላቸው ነገር በድክመታቸው ብርታት እየሆናቸው ከቀጠልን በእርግጠኝነት የምነግራችሁ ይሄ ማሽን ሞር ሲምፕሊፋይድ እየሆነ እንደገና ደግሞ ኢትዮጵያ ውስጥ በብዛት እንጀራን በፋብሪካ ደረጃ በማምረት ለእንጀራ ብሎ የሚንከራተተውን እንጀራቱ የተራበውን ህዝብ የሚመግብ ትልቅ ራዕይ ያለው ፕሮጀክት ነው። ሶ አሪፍ እንጀራን በመግዛትና በመብላት አሪፎቹን በማበረታታት እዚህ ስር በመታየው ስልክ ብትደውሉላቸው ዌብሳይታችሁ ብታዟቸው አሪፍ እንጀራን አሪፍ አርጋችሁ እንድትበሉ ጋብዛችኋለሁ። እንጀራ አሪፍ ያ አሪፍ እንጀራ አሪፍ ያ ልጄ ነው ወዳጄ ነው ብለሽ አትምሪም አሉ። ምንም ምረት የለም አሉ። እስቲ እንግዲህ ቅመሹና ከወደድሽው ለኔም ታጎርሽኛለሽ ካልወደድሽው ይቀራል። እኔ መጀመሪያ ልብላ። ቴስት የላብራቶሪ ቴስት በውኮ ያንቺ ቴስት ራሴ መጀመሪያ ሷም የዛሬ እንጀራ ነው ሲጋገር ባይኔ ነው ያየሁት ቆሜ። በጣም ቆንጆ ነው። ራሴ ነው ቢገዛው በጣም በእውነት ቆንጆ ነው። የእውነት ተዋጥቶልታል። ኢትዮጵያ ምበላው እንጀራ ቴስት የእውነት የእናቴ እንጀራ በቃ አይ ሙልጫዋለሁ። ወደሽው አንደኛ ተገላግያለሁ ከብዙ ጭቅና መከራ። ሬስቶራንቱ ሊዘጋትልሽ ነበር የቀረው። ለምን እንጀራ ጋጋሪ ይገኛል። እንጀራ ዛሬ መጥፎ ይሆናል አንዴ ጥሩ ይሆናል። በቃ ሲኬው ስፖርት ጋር እሺ እና በቃ አሁን ምንም ፈራው ነገር የለም። ይመጣል ይደረደራል መቻቻ በስማ ደስ ይላል። ከስተመሮች ምን ይላሉ? ይሄኛውን እንጀራ አንቺም እያቀረብሽ ነው ማለት ነው? ብቻ ማንንም አበሻ ሊመሰክረዋል እዚህ ቤት መጀመሪያም እስከ መጨረሻ በጤፍ እንጀራ ይታወቅና እኔ ምን እላለሁ በሚወቴ እኔ ማልበላው ለሰው አልሸጥ እግዚአብሔር ይስጥልኝ። በጣም አመሰግንሻለሁ። እሺ እኔም በጣም ነው የማመሰግንሽ ስላገኘው ደስ ብሎኛል። ተባረክ ልጅ ነው። አሜን። እንኳን ደህና መጣችሁ። አይናችሁ ያየ የተጋገረ እንጀራ ልቀምሱ ነውና በሚገባ እስቲ ቅመሹና እንግዲህ አስተያየት። የአሜሪካን እንጀራ አይመስልም። አብሲያርትም ያምራል። እስካሁን
ማሽኑ ግሪን ካርድ አለው ግን እንጀራው ዜግነቱን አልቀየረም ፐርፌክት በጣም ታፍታው ማነው ስምሽ ገሊላ ነው እስቲ ቀመሹና እንግዲህ እንትዩንስ በጣም ደስ የሚለው ምላስ ላይ በጣም ቀለል ይላል ሆፕፉሊ አስተጋገባ በኋላም ሰላም እንሰጥ ይመስለኛል ዋው ማየት ማመን ነው እንግዲህ በአይናችን አይተናል አምነናል የተቋሙ ጥራት የእንጀራው ውበት ጣዕሙ ይሄ ሁሉ ብዙ ተደክሞበት የተሳካና ትልቅ ደረጃ የደረሰ ነገር ስላየን ደስ ብሎናል እንግዲህ ትልቅ የቴክኖሎጂ አብዮት ነው ያየነው በእናታችሁ እንደዚህ ብዙ እየሰራችሁ ኢትዮጵያም ድረሱልን ነው የምንለው ከልብ እናመሰግናለን አሪፍ ፉዶች በርቱልን እኔ የጠበቅኩት ማሽን ነበር እንደዚህ የሚያምር እንጀራ መጋገሪያ ተቋም አልጠበቅኩም ነበር ንጽህናው ከመንግስት እውቅና የተሰጠው በመሆኑ በጣም ወድጄዋለሁ በርቱ እንግዲህ ምናልባት እዚህ ሳኖዜ ሲያትል እና አካባቢዋ ሌሎችም የአሜሪካ ክፍል ያላችሁ ሰዎች ድሮ እንጀራ ከኢትዮጵያ ድረስ በሩ ይመጣል ሲባል እንሰማ ነበር አሁን ደግሞ ከፈለጋችሁ ከአሪፍ ፉድ በየትኛውም ስቴት በሱቃችሁ መሸጥ ማከፋፈል የምትፈልጉ ሬስቶራንቶች ካላችሁ ስቶር ያላችሁ ሰዎች በሙሉ ከአሜሪካ ወደ አሜሪካ የሚበር እንጀራ አለን እያሉ ነው አሪፍ ፉድ ይሄ ስታርታፕ ካምፓኒ እንደመሆኑ ኢትዮጵያውያን ኤርትራውያን ሁላችሁም ተረባርባችሁ እንጀራ ለመላው ዓለም ማስተዋወቁ ላይ ካላገዛችኋቸው ለበግለሰቦች ጥረት ብቻ ብዙ ርቀት መሄድ ሊከብድ ይችላልና ከዚህ በኋላ የሁላችንም የጋራ ጥረት ይፈልጋል ሁላችንም የኢትዮጵያን እንጀራ ለዓለም እናስተዋውቅበት ጤፍ የኢትዮጵያ መሆኑንም በደንብ አድርገን እናሰምርበትና በዛውም ተያይዞ የአሪፍ ፉድ ምርቶችን በከፍተኛ ሁኔታ የውጭ ዜጎችም እንዲጠቀሙ የማቅመስ ቻሌንጅ የምናረግበት ጊዜ እንዲሆን አደራላለሁ ምርቶቻቸውን የምትፈልጉ በሙሉ እዚህ ላይ በመታያቸው የሶሻል ሚዲያ አድራሻዎችና ስልኮች አሁን ጀምራችሁ ኮንታክት አድርጓቸው እንጀራ እንደዚህ ዘመናዊ ሆኖ ቀን ወጥቶለት ተከብሮ ልክ የሆነ ላብራቶሪ ወይም ፋብሪካ በሚመስል ደረጃ ጥርት ብሎ ተጋግሮ ለህብረተሰብ መቅረብ መቻሉ ምን ማለት እንደሆነ እንግዲህ በተለይ ሴቶች እናቶች ሌሎችም ብዙ ሰዎች ያውቁታል ብዬ አስባለሁ ትርጉሙ ዶንኪ ቲዩብ በጣም ስለመጣችሁና ፋሲሊቲያችን ስቀርጻችሁ ስላያችሁ ሁሉ ነገር ስላደረጋችሁ ከልብ አመሰግናለሁ ቴንክ ዩ በዚህ አጋጣሚ ማመስገን ፈልገው በመጀመሪያ እዚህ ላደረሰን ጌታ ትልቅ ምስጋና ይገባዋል አልহামዱሊላህ በመቀጠል ቤተሰቦቼን ውድ ባለቤቴን ሀያት አራጌ እስከነ ልጆቼ ውድ ልጆቼን እነሱ በጣም ማመስገን ፈልጋለሁ እሷ ናት የቤቱን ቀጥ አድርጋ ይዛ እኔ ደግሞ እዚህ የምሰራው እናቴን ወንድሞቼን ሁሉም ጓደኞቼ በተለይ ከአሪፍ ፉድ ፓርትነር ኤፍሬም ከሳኖዜ ቤተሰቦቹን እንዳለ ይታያል መንግስቱ ግርማ መንግስቱ ደሆል መንግስቱ ፋሚሊ ቢዩቲፉል they're just everybody ሲያትል ውስጥ የረዳችን ከልብ አመሰግናለሁ ከዛም በላይ ደግሞ ሬስቶራንቶች ስቶሮች part of the auto መጣር ፋሚሊ ሚኒሶታ ሸጋ ፉድ ባለቤት ታፊና ወርቁን እኔን ያበረታታችሁ እንዳለ ከልብ አመሰግናለሁ again ዶንኪ ቲዩብ thank you so much በዚህ አጋጣሚ ፈጣሪ ማመስገን ፈልጋለሁ ዶንኪ ቲዩብም ከኢትዮጵያ ድረስ መታችሁ ኢን ሪኮርድ ለማድረግ ስለፈለጋችሁ እናመሰግናለን እናቶች እንጀራን የፈጠራችሁ ሁሉ ማመስገን ፈልጋለን ከባድ ስራ ነው ግን እየጋገራችሁ ምን ያላችሁ እዚህ ድረስ አደረሳችሁት እንዲቀጥልም ስላደረጋችሁ በጣም እናመሰግናለን ለረጅም ጊዜ አጠገቤ ሆና በብዙ ነገር ስታገዘኝ የነበረችውንም ነፃነትን ይዋር በጣም ከልብ አመሰግናለሁ ወንድሜ ፍጹም nothing will be possible without you ከልብ አመሰግናለሁ ታፊ ወርቁ ለረጅም ጊዜ ባቶ መጣር ጆርኒ አብራችሁን ስለነበራችሁ ከልብ አመሰግናለሁ ቤተሰቤን ኳላ ያገዘኝን እናቴን በጣም ላመሰግነው ወዳለው እናቴን ባለቤት የኔም አባት ጓደኛ ወንድም አቶ ግርማ ለከፈልከው ትልቅ በጽዋትነት ለዚህ ፕሮጀክት ከልብ እግዚአብሔር ይስጥልኝ የሳኖዜ ህዝብ ሁላችሁም እኛን የምትደግፉ የምታበረታቱ እናመሰግናለን እግዚአብሔር ያክብርልን አሁንም ድጋፋችሁ አይለየን እንላለን ሲያትል ያላችሁ
ነቢልን የመሰለ ወንድም አላቅ እሱን ነው በጣም አመስግና የፈለኩት እኛ ማሽን መስራት እንፈልግም እሱ ደግሞ ለእንጀራ አሰራር በጣም ትልቅ ራዕይና ማሽኑ ላይም ትልቅ አስተዋጽኦ ያደረገ ወንድማችን ነው አሪፍ እንጀራ አሪፍ እንጀራ አሪፍ Seattle San Jose አሪፍ እንጀራ